አቢሲኒያ ባንክ አጠቃላይ የሀብት መጠኑ 371 ቢሊዮን ብር መድረሱን ገልጿል። ባንኩ ይህንን ያስታወቀው ከደንበኞቹ ጋር ያለውን አጋርነት ለማጠናከርና ለባንኩ ስኬት አስተዋጽኦ ላበረከቱ ደንበኞቹ የእውቅናና የምስጋና መርሃ ግብር በትላንትናው ዕለት ባካሄደበት መድረክ ላይ ነው። የባንክ ስኬታማነት የሚለካው ከደንበኞች ጋር በሚኖር መልካም ግንኙነት መሆኑን የጠቆሙት የአቢሲኒያ ባንክ ዋና ስራ አስፈጻሚ በቃሉ ዘለቀ ባንኩ ባለፉት 30 ዓመታት ከደንበኞቹ ጋር በነበረው የጋራ ተጠቃሚነት መርህ ውጤታማ አፈጻጸም ማስመዝገቡን ገልጿል። በእነዚህ 3 ዓመታት ዘላቂ ሰላም ጉዞ የተመዘገቡት ዋና የእድገት አመላካቾች ባንካችን የደረሰበትን ከፍተኛ የለውጥና የእድገት ምዕራፍ በግልጽ ያሳያሉ። የባንካችን አፈጻጸም እንደ አውሮፓ አቆጣጠር መጋቢት 31 2026 ድረስ በዋና መለኪያዎች የሚከተለውን ይመስላል። ተቀማጭ ገንዘብ ብር 314 ቢሊዮን ብር፣ የብድር መጠናችን 253 ቢሊዮን፣ አጠቃላይ የገቢ መጠን 46 ቢሊዮን፣ የባንካችን አጠቃላይ ካፒታል ከ31 ቢሊዮን ብር በላይ ሲሆን የደንበኞቹን ብዛት ከ12.7 ሚሊዮን ብር በላይ ደርሷል። አጠቃላይ ሀብታችንም ከ371 ቢሊዮን ብር በላይ ደርሷል። የደንበኞችንና የባንኩ ግንኙነት በተቀማጭ ገንዘብና በብድር ልውውጥ ብቻ የሚወሰን አይደለም ያሉት ዋና ስራ አስፈጻሚው ንግዶችን ለማስፋፋት ዓለም አቀፍ የንግድ ግንኙነትን ለማቀላጠፍ የዲጂታል ክፍያዎችን ለመተግበርና በማናቸውም ኢኮኖሚያዊ ጉዳዮች አቢሲኒያ ባንክ አስተማማኝ የፋይናንስ አጋር ሆኖ ይቀጥላል ብለዋል። ላለፉት 3 አስርተ ዓመታት በታማኝነት ከባንኩ ጋር ለተጓዙ ደንበኞችም ምስጋና አቅርበዋል። በዚህ መድረክ ላይ ከናንተ ከቀዳሚ ደንበኞች ጋር ብንገናኝም በአካል በዚህ መገኘት ያልቻሉ ነገር ግን በየቀኑ ለባንካችን ስኬት መሰረት የሆኑ በሚሊዮን የሚቆጠሩ በርካታ ደንበኞች አብረውን እየሰሩ ይገኛሉ። ሌት ተቀን ሀገራቸውን ከሚያገለግሉ ባለሙያዎች፣ አዲስ የፈጠራ ሀሳቦችን ከሚያመነጩ ወጣቶች እስከ መካሪና አስተማሪ አንጋፋ አባቶችና እናቶች ድረስ በሁሉም የኑሮ መስክ የተወጣጡ ደንበኞቻችን ባሉበት ምስጋናቸው ድረስ ለማለት እወዳለሁ። በመርሃ ግብሩ ላይ ጣቢያችን ኢቢኤስ ቴሌቪዥንን ጨምሮ ለባንኩ ስኬታማነት አስተዋጽኦ ላደረጉ ደንበኞች፣ ግለሰቦችና አጋር ተቋማት የምስጋናና እውቅና ሽልማት ተበርክቶላቸዋል። ከአሁን በፊት የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ እስከ 2 ትሪሊዮን ብር እንደሚያስፈልግ የገንዘብ ሚኒስቴር አህመድ ሽዴ ገለጹ። ሚኒስትሩ ይህንን ትናንት የገለጹት የ2019 በጀት ዓመት የፌዴራል መንግስት ረቂቅ በጀት ላይ ከገንዘብ ሚኒስቴርና ከባለበጀት መስሪያ ቤቶች ጋር የማጠቃለያ ውይይት ወቅት የመንገድ ፕሮጀክቶች ግንባታ መጓተትን አስመልክቶ ለተነሳላቸው ጥያቄ ምላሽ በሰጡበት ወቅት ነው። የመንገድ ፕሮጀክቶች ጥያቄ የሌለበት አካባቢ የለም ያሉት ሚኒስትሩ ከአሁን በፊት የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ ብቻ እስከ 2 ትሪሊዮን ብር እንደሚያስፈልግ ገልጸው ቅድሚያ ሊሰጣቸው የሚያስፈልጉትን በመለየት ደረጃ በደረጃ ለማጠናቀቅ እንደሚሰራም ተናግረዋል። በመድረኩ የ2019 የበጀት አመዳደብ እቅድ የራስን ወጪ በራስ አቅም ለመሸፈን ታልሞ የተዘጋጀ እንደሆነ የተገለጸ ሲሆን 80 በመቶውን በጀት ከሀገሪቱ ገቢ ለመሰብሰብ መታቀዱንም ሰምተናል። ምክር ቤቱ በዛሬው ውሎው የመጨረሻውን የ2019 የበጀት አመዳደብ እቅድ ውይይት ያካሄደ ሲሆን ውይይቱ በማታው የዜና ክፍለ ጊዜያችን የምንመለስበት ይሆናል። ዘላቂና አስተማማኝ የኤሌክትሪክ ኃይል በሁሉም አካባቢ ተደራሽ ለማድረግ የሚያስችል ስትራቴጂ የተዘጋጀ እንደሆነ የገለጸው የውሃና ኢነርጂ ሚኒስቴር ለዚህ ተግባር ከ18 ቢሊዮን ዶላር በላይ እንደሚያስፈልግ አሳውቋል። ተቋሙ ይህንን ያስታወቀው ብሔራዊ ኤሌክትሪፊኬሽን ፕሮግራም ፍኖተ ካርታ ላይ ውይይት በተካሄደበት ወቅት ሲሆን በመድረኩ የግሉ ዘርፍም ተሳትፎ እንዲያደርግ የሚያግዝ የኢነርጂ ፖሊሲ ክለሳ እየተደረገ መሆኑም ተጠቁሟል። በተመጣጣኝ ዋጋ የሚቀርብ ታዳሽ ዘላቂና አስተማማኝ የኃይል ተደራሽነት የኢትዮጵያ ዘላቂ ልማት ለማረጋገጥ የሚያስችል መሆኑ ተገልጾ በኢትዮጵያ የኃይል አማራጭ ምንጮች ለመጠቀምና ማመንጨት አቅምን ማሳደግ ለማሻሻል ስራዎች እየተሰሩ መሆኑን አክሎ አስታውቋል። ከ18 ቢሊዮን ዶላር በላይ እንደሚያስፈልግ የተገለጸው የዚህ እቅድ የሶስተኛው ምዕራፍ ትግበራ ለአየር ንብረት ለውጥ የማይበገር ንጹህ ኤነርጂ ማስፋፋት፣ ለምርታማነት ተግባራት ቅድሚያ መስጠትና የዘርፉን ዲጂታላይዜሽን አሰራር ማጠናከር ላይ የሚያተኩር መሆኑም ተነግሯል። በመርሃ ግብሩ ትግበራ እስከ 2035 ድረስ ባሉት ዓመታት የኤሌክትሪክ ኃይልን በመላ ሀገሪቱ ለማዳረስ መታቀዱም ተገልጿል። ኢትዮጵያ ወደ ውጭ ሀገራት ከምትልከው ቡና ውስጥ ከ30 በመቶ በላይ የሚሆነው ለአውሮፓ ገበያ እንደሚውል የአውሮፓ ቡና ፌዴሬሽን አስታወቀ። ፌዴሬሽኑ በቅርቡ ባወጣው አዲስ ሪፖርት
የኢትዮጵያ ቡና በአውሮፓ ገበያ ውስጥ እጅግ ከፍተኛ ተፈላጊነት እያገኘ መምጣቱንና የገበያውን 5% ድርሻ መያዙንም ጠቅሷል። አውሮፓ የዓለምን 28% የቡና ፍጆታ በመሸፈን አሁንም ድረስ የዓለማችን ቁጥር 1 የቡና ገበያ ሆና መቀጠሏን ያነሳው ሪፖርቱ ዘርፉ በህብረቱ 27 ሀገራት ውስጥ በ100 ቢሊዮን ዶላር የሚገመት ገንዘብ እንደሚያንቀሳቅስም ነው የተጠቀሰው። እንዲሁም የአውሮፓ ህብረትን የቡና ገቢ ምርት 34% የምታስገባው ጀርመን ስትሆን ጣሊያን፣ ስፔንና ፈረንሳይ ከፍተኛ ቡና ሸማች ከሆኑ ሀገራት መካከል እንደሚገኙበትም ተጠቁሟል። በዓለማችን ላይ የኢትዮጵያን ቡና በመግዛት ጀርመን፣ ሳውዲ አረቢያ፣ ቤልጅየም፣ ቻይና፣ አሜሪካ፣ ደቡብ ኮሪያ፣ የተባበሩት አረብ ኤምሬትስና ጃፓን ቀዳሚ ሀገራት ናቸው። ተመልካቾች የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችን ነው። ትምህርት ሚኒስቴር ከፍተኛ የትምህርት ተቋማት በ4 መመዘኛዎች ከ60 ከመቶ በላይ ውጤት ካመጡ ወደ ራስ ገዝነት ሽግግር እንዲያደርጉ የሚያዝ መመሪያ አውጥቷል። እነዚህ መመሪያዎች ትምህርት ተቋማቱ በአስተዳደር፣ በፋይናንስ፣ በሰው ኃይል አደረጃጀትና በአካዳሚክ አምዶች ሲሆኑ በተዘጋጀው መመዘኛ መሰረት ዩኒቨርሲቲዎች ከ60 በመቶ በላይ ውጤት ካመጡ ወደ ራስ ገዝነት ሽግግር እንዲጀምሩ መመሪያ ይፈቅዳል። በዚህም መሰረት በሚደረገው ምዘና የአስተዳደር አምድ 30 ከመቶ፣ ፋይናንስ 20 ከመቶ፣ ሰው ኃይል 15 እና አካዳሚክ አምድ 35 ከመቶ እንደሚያዝላቸውም በመመሪያው ላይ በግልጽ ተቀምጧል። በተለይ በፋይናንስ መመዘኛ መስፈርት ለ3 ተከታታይ የቅርብ ዓመታት ኦዲት ያስደረገና የኦዲት አፈጻጸም ግምገማ ውጤቱ ንጽህና ከተወሰነ በስተቀር ችግር የሌለበት ከሆነ ባለፉት 3 ተከታታይ ዓመታት ከጠቅላላ በጀቱ 15 ከመቶና ከዚያ በላይ ሀብት ያመነጨ ከሆነ ተቋሙ ራስ ገዝ እንዲሆን ይፈቅዳል። በሰው ኃይል ረገድም ሁለተኛ ዲግሪ 60 ከመቶ፣ ሶስተኛ ዲግሪ 40 ከመቶ እያደረሰ ከሆነ የተቋሙ አካዳሚ የሰው ኃይል የአካዳሚክ ማዕረግ ስብጥር ደግሞ ሌክቸረር 46 ከመቶ፣ ረዳት ፕሮፌሰር 31 ከመቶ፣ ተባባሪ ፕሮፌሰር 20 ከመቶ፣ ፕሮፌሰርና ከዚያ በላይ 3 ከመቶ መሆን አለበት መመሪያው ያስረዳል። በተቋሙም ደረጃም ከተልኳቸውና ከትኩረት መስካቸው አንጻር 5 እና ከዛ በላይ የአእምሯዊ ንብረት መብት ያገኘ የዩኒቨርሲቲ 70 ከመቶ እና ከዛ በላይ የቤተ መጻፍ አገልግሎቶችን ዲጂታላይዝ ያደረገ መሆን እንዳለበትም ተጠቁሟል። በተያያዘ የትምህርት ዜና የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከዛሬ ጀምሮ እስከ ሐምሌ 16 ቀን 2018 ዓ.ም በመላ ሀገሪቱ በ607 የፈተና ማዕከላት በ6 ዙር እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አስታወቀ። ለፈተናው በድምሩ ከ563 ሺህ በላይ ተፈታኞች እንደተመዘገቡ የገለጸው አገልግሎቱ ለፈተናው የሚያስፈልጉ ሁሉንም ዝግጅቶች ማጠናቀቁና የፈተና አስፈጻሚዎችን ወደ ፈተና ማዕከላት ማሰማራቱን በትላንትናው ዕለት ገልጿል። ተፈታኞች ወደ ፈተና ማዕከላት ሲቀርቡ የመፈተኛ መግቢያ ካርዳቸው ወይም አድሚሽን ካርዳቸውን፣ የተማሪነት ወይም ህጋዊ መታወቂያ፣ በፈተና አስተዳደሩ የተፈቀደ እስክሪፕቶና ባዶ ወረቀት ይዘው መቅረብ ይኖርባቸዋል የተባለው። ሞባይል ስልክ፣ ስማርት ሰዓት፣ ብሉቱዝ፣ ጆሮ ማዳመጫ፣ ፍላሽ ዲስክ፣ ሜሞሪ ካርድ፣ የግል ላፕቶፕ ወይም ታብሌት እና ሌሎች ያልተፈቀዱ መሳሪያዎችን ይዞ ወደ ፈተና ክፍል መግባት እንደማይፈቀድም ተገልጿል። ፈተናው በበይነ መረብ በ6 ዙር የሚሰጥ ሲሆን በወረቀት የሚፈተኑ የተፈጥሮ ሳይንስ ተማሪዎች ከሐምሌ 1 እስከ 3፣ የማህበራዊ ሳይንስ ተማሪዎች ደግሞ ከሐምሌ 6 እስከ 8 ቀን 2018 ዓ.ም እንደሚፈተኑ ተገልጿል። በአዲስ አበባም የመልቀቂያ ፈተናው በአጠቃላይ ሙሉ ለሙሉ በበይነ መረብ እንደሚሰጥ ትምህርት ሚኒስቴር አስታውቋል።